ለቤት ለወለ ባህር እግዚአብሔር አምላካችን በዚህ እንድንቆም እንድንገኝ ፈቀደልን። ከሁሉ አስቀድሞ ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ እመብርሃን ንጽሕተ ንጹሐን አምላክን በድንግልና የወለደች እኛንም ደግሞ ሁልጊዜም በጸጋ ስትወልደን የምትኖር ለስም አጠራሯ ክብርና ምስጋና ይድረሳት። በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ከዚህ በመቀጠል እንግዲህ ከኔ ጋር እንቆያለን። እግዚአብሔር አምላካችን ሁላችንም የምናስተውልበትን አእምሮውን ልቦውን ያድለን። ወሃይማኖተ ርትዕተ ዕቀብ ወሃይማኖተ ርትዕተ ዕቀብ የቀናችሁን ሃይማኖት ጠብቅ ይላል። እስኪ በሉ ሰምታችሁኛል? ሰምታችሁኛል? እስኪ በሉ እናንተ እስኪ ደጋሙ እስኪ 3 ጊዜ በሉ። የቀናችሁን ሃይማኖት ጠብቅ ብለው ያስቀመጡልን ሰለስቱ ምዕት 318 ሊቃውንት የሚባሉት አርዮስን አውግዘው ሃይማኖት አጽንተው ከጉባኤ ኒቅያ በተሰበሰቡ ጊዜ በዚህን ጊዜ አርዮስን ረቱ። ወልድ ዋህድ አንድ አካል አንድ ባህሪ የባህሪ አምላክ ብለው ሃይማኖት አጽንተው ስርዓት ሰርተው በሚለያዩበት ጊዜ በ22ኛው ሃይማኖት አበው በ22ኛው ምዕራፍ በሁለተኛው ቁጥር ላይ ወሃይማኖተ ርትዕተ ዕቀብ በኢየሱስ ክርስቶስ ወበአቡሁ ኄር ወመንፈስ ቅዱስ የባህሪ ሕይወቱ ከሆነው ከመንፈስ ቅዱስ የባህሪ አባቱ ከሆነው ከወልድ በኢየሱስ ከባህሪ አባቱ ከሆነው በአብ በኢየሱስ ክርስቶስ የቀናች ሃይማኖትን ጠብቅ ብለው አስቀምጡ። የቀናች ሃይማኖትን ጠብቅ ማለት እኒህ 318 ሊቃውንት የተሰበሰቡት ከ3000 በላይ የሚሆኑ ሊቃውንት ነበሩ። ነገር ግን በአንድ ሃይማኖት አንድ እግዚአብሔር ብለው ወልድ ዋህድ ወልድ አብ ወልደ ማርያም ብለው ጸንተው የተገኙ አንድ አይነት ሃይማኖት ያላቸው 318 ሊቃውንት ነበሩ። የተሰበሰቡት ብዙዎች ናቸው። ልብ በሉ። እኒህ የተሰበሰቡት ብዙ ሊቃውንት ሲሆኑ በጵጵስና ደረጃም ያሉ ጭምር ናቸው። ሊቃውንት ምሁራንም ናቸው፣ የተማሩ ናቸው። በየሀገሪቷ የተሾሙ ናቸው። እኒህ የተሾሙት ምን አሉ? እንዲህ ጸንተው ቢገኙ ጸንተው የሚኖሩትን ጭምር አጽንቶ ለማኖር የጸናቸውን ሃይማኖት የቀናቸውን ሃይማኖት ጠብቅ። የሚጠብቅ አለ፣ የሚያስጠብቅ አለ፣ የሚጠበቅ አለ። እዚህ ላይ 3 አካል ነው ያለው። ልብ በሉ። ጠባቂ አካል አለ፣ የሚጠብቅ አለ፣ የሚጠበቅ አለ። የሚጠበቀውና የሚያስጠብቀው አንድ ነው። ላነጋገሩ በ3 ዘይቤ የሚጠብቀውና የሚጠበቀው የሚያስጠብቀው 3 ቢሆኑ የሚጠብቀውና የሚያስጠብቀው ግን አንድ አካል ነው። እሱም እግዚአብሔር ነው። እግዚአብሔር ይጠበቃል፣ ያስጠብቃል። ያ የገለጠው የእግዚአብሔር ሀልወቱን መኖሩን ልዑለ ባህሪነቱን ሰዎች አምነው ሲኖሩ በቀናች ሃይማኖት በጸናች እምነት ሲኖሩ ሰዎቹ ሀብትን ጸጋን መስጠት የእግዚአብሔር ነው። በዚያ ጸንተው እንዲኖሩ ወስአሎ ለእግዚአብሔር መቅድመ ኩሉ እመን በዛቲ ሃይማኖት ቅዱስ አትናቴዎስ በሃይማኖታዊ ምዕራፍ 24 ላይ በዛቲ ሃይማኖት ጽና መቅድመ ኩሉ ጽና በዛቲ ሃይማኖት ወስአሎ እምድኅረዝ ለእግዚአብሔር
ዘሃሎ በአርያም ዘይሴባህ በመላእክት በሰማያት በመላእክት የሚመሰገነውን እግዚአብሔርን ለመለመን አለ አስቀድመህ በዚህች ሃይማኖት ሶስት አካል አንድ ባህሪ በማለት ጸንተህ ኑር። ከዚህ በኋላ ግን መላእክት በአርያም የሚያመሰግኑትን ያንን እግዚአብሔርን ልዑለ ባሕርይ እግዚአብሔርን ምን በለው ከዚያ ካመንክ በኋላ ለምነው፣ ከለመንከው ይሰጥሃል። ለምን መቅድመ ኩሉ እመን አስቀድመህ መጀመሪያ ላይ ልታደርገው የሚጠበቅብህ ግን ከመለመንህ ከመጠየቅህ በፊት በዚያች በሃይማኖት ማመን ነው ብሎ ይናገራል። መቅድመ ኩሉ ከሁሉ አስቀድሞ ማመን ያለበት በምንድን ነው? በእግዚአብሔር ነው። ስለዚህ ያ እግዚአብሔር ደግሞ ማን ነው ስንል ሥላሴ በአንድነት በሦስትነት የሚኖረው እግዚአብሔር ነው። እሱን በማመን የሚኖሩ ሰዎች ምን ይሆናሉ? እግዚአብሔርን ሳይክዱ ሃይማኖት ሳይለውጡ በእሱ ላይ ያላቸው እምነት እሱን የሚያምኑበት ያ ሃይማኖት የተገለጠውን እግዚአብሔር ጠብቀው ሲኖሩ ይላቸዋል። እሱም ደግሞ ያስጠብቃቸዋል። የቱን? የገለጸላቸውን የተገለጸላቸው ራሱን በዚያ ጸንተው እንዲኖሩ ጸጋን ሀብትን ይሰጣቸዋል። ሰዎቹ ደግሞ ይጠብቁታል። ያን የተገለጠውን በቅዱሳን ዓይን ያየኸውን በአካልም ደግሞ ሰው ሆኖ ያየኸውን እግዚአብሔርን ምን በለው ያንን ያመንክበትን እምነትን አትለውጠው አትቀይረው፣ ያን እግዚአብሔር እመነው ብሎ ይናገራል። ሐዋርያው ቅዱስ ጳውሎስም ኦ ጢሞቴዎስ ዕቀብ ማኅፀንተከ፣ ጢሞቴዎስ ሆይ አደራህን ጠብቅ ይላል። ልብ በሉ አደራህን ጠብቅ። ለምንድን ነው? ሰለስቱ ምዕት የጸናች ሃይማኖትን ጠብቅ አሉ። ቅዱስ ጳውሎስ ብርሃነ ዓለም ደግሞ ልጁን በመንፈስ የሚወልደውን ልጁን ምን አለ? አደራህን ጠብቅ አለ። ይህንን ሊቃውንትን ሲተረጉሙ ምን አሉ? ጢሞቴዎስ ሆይ አደራህን ጠብቅ ብሎ ቅዱስ ጳውሎስ ለጢሞቴዎስ ልጁ ነገረው ይላሉ። ምን ማለት ነው? አደራ አለው። አደራህን ጠብቅ። አደራህን ጠብቅ ላለው ደግሞ ምን አለው? አደራ። ለምን? ያንን የሰጠውን አደራ እንዲጠብቅ አደራ ጥብቅ ሰማይ ሩቅ እንዲሉ ያ የተሰጠው አደራ ጥብቅ ነውና ያንን አደራዬን ምን በል ጠብቅ የሰጠውህን ወተጋሰሙ እሊያመጽኡ ነገረ ከንቱ ነገርን የሚያመጡትንም ደግሞ ምን በላቸው ራቃቸው። ወያሰስንዋ ለጽድቅ በሐሰት ጽድቅን በሐሰት አምልኮትን በጣዖት እምነትን ጽድቅን በኑፋቄ በክህደት የሚያርቁ ሰዎች ተነስተዋልና ተጋሰሙ። ከነዚህ ሁሉ እየራቅ ምን በል አደራህን ጠብቅ። እስመ እሙንቱ ወጹም ተስፋ ሃይማኖት፣ እንዲህ ያሉ ሰዎች ከሃይማኖት ተስፋ እግዚአብሔርን ተስፋ አድርገው ከሚኖሩት ከዚያ ካኗኗር ከተስፋ ሕይወት ወጥተዋልና ከነዚህ ጠብቅ። ወአዝዞሙ ለአብዕልተ ዘዓለም፣ በዚህ ዓለም የሚኖሩ ባለጸጎችንም ደግሞ ጠብቃቸው። ለምን? አስተምራቸው። ለምን? እነሱ ለድሆች እየሰጡ እየመጸወቱ እነሱ በጸሎት በህብረት አንድ እየሆኑ ነዳያን ደግሞ ከሀብታሞች እየተጠበቁ በአንድ ጸሎት በአንድነት ይኖሩ ዘንድ እነዚህን መራቸው አስተምራቸው። ይህንን ሁሉ አደራን ጠብቅ። ነገር ግን ከንቱን ነገርን ከሚያወሩ ሰዎች ራቅ። ከንቱ ነገርን ከሚያረቁ ሰዎች ራቅ። ኩን በሊሃ ንባብን ሁሉ የምታስተውል ሁን። ወልቡና በልብ ያዘው። ንባብን ሁሉ እያመሰጠርክ በምትተረጉምበት ጊዜ ምስጢሩ ከባለቤቱ ከምስጢሩ ባለቤት እንዳይለይ፣ ባለቤቱ ደግሞ ከምስጢሩ ባለቤት እንዳይለይ ጠብቅ። ኩን በሊሃ ንባብ መጻሕፍትን የምትመረምር የምታውቅ ሁን። ነጽር ወኡቅ ሙልጄ ሆይ ጠብቅ፣ ተመልከት፣ ወቅ። ይህን ሁሉ እያስሕተከ መኑሂ ትትገሃስ እምሃይማኖት፣ ከዚች ሃይማኖት ወጥተህ እንዳትርቅ እያስሕተከ መኑሂ እውቅ። ማንም እንዳያስትህ ልብ ብለህ እወቅ። ይህንንም ደግሞ ልብ ብለህ የምታውቀው አለ ያችን ሃይማኖት ስታውቅ ስትረዳ ነው። ይህንኛውን ደግሞ ሊቃውንቱ ምን አሉ?
ይህንን ሃይማኖት ለማወቅና ለመረዳት አንተ ምን አለ አእምሮ ስላለ ይህን ወቅ። ይቺ ሃይማኖትም ደግሞ ወዝንቱ ሃይማኖት ሕይወቶሙ ውእቱ ለደቂቀ ቤተ ክርስቲያን እንተ ሐዋርያት ጉባኤ ሐዋርያት የሰሯት ጉባኤ በዚህ ላይ የጸናች ቅድስት ቤተ ክርስቲያን ሕይወቶሙ ለደቂቀ ቤተ ክርስቲያን የቤተ ክርስቲያን ልጆች ሕይወታቸው ናት። ለምን? በዚህ ቤተ ክርስቲያን የሚኖሩ ሕይወትን ያገኛሉ። ሕይወታቸው ዕለት ዕለት እየጸና ይሄዳል። ወፈድፋደሰ ለእለ ያድሩ ውስቴታ ይልቁንም አሉ ሰለስቱ ምዕት ይልቁንም በዚህ ቤተ ክርስቲያን ውስጥ የሚያድሩት ምን ያሉ ናቸው? የበረቱ እጅግ ለነዚህ ይገባል። ለሄዶች በቤተ ክርስቲያን ውስጥ ለሚያድሩ እሷን ሕይወት መጋቢ አድርገው ለሚኖሩ ሰዎች እጅግ የበዛች ናት። እጅግ የበለጠ ሕይወት አላቸው። ተጋዳሊያን ወመነኮሳት የሚጋደሉ መነኮሳት የሆኑ እነዚህም ደግሞ ያስተምሯቸው ማንን? ልጆቻቸውን ክርስቲያን የሆኑ ዘንድ በዚህ ቤተ ክርስቲያን ወረው ሃይማኖታቸውን ተረድተው ጠይቀው አውቀው ይችን ቤተ ክርስቲያን ካላወቋት አሉ ወይ ይበሉ ክርስቲያን እኛ ክርስቲያን ነን አይበሉ። ቤት አልፈው ቤት ተጉዘው ማን አባታቸው ማን እናታቸው ሆኖ ሳታስተምሯቸው ማን ይላል? ማን ያውቃል? ማን ያውቃል? አባቱን ማን ያውቃል? ቤት ካልተማረ ወዝንቱ ውእቱ ሕይወቶሙ ለደቂቀ እስራኤል የደቂቀ እስራኤል ልጆች ሕይወት የሆናቸው ከሰማይ የወረደው መና እንደሆነ ሁሉ ለደቂቀ እስራኤል ዘነፍስም ደግሞ ከቤተ ክርስቲያን የሚገኘው ትምህርት ቃለ እግዚአብሔር ለነሱ ሕይወታቸው ምግባቸውና ወለዛቲ ሃይማኖት እመፈቀድ ከታይምራ ይችንም ሃይማኖት ልታውቅ ከፈለግ ከወደድክ መቅድመ ኩሉ አፍቅሮ ለእግዚአብሔር አምላክከ ከሁሉ በፊት እግዚአብሔር አምላክህን ውደደው። እግዚአብሔር አምላክህን ውደደው በኩሉ ኃይልከ በውስጥ ባይለው ኃይልህ ወበኩሉ ልብከ በሐሳብህ ማንን? እግዚአብሔርን ውደደው። ለምን? ይችን ሃይማኖት ልታውቃት ልትረዳት በሷም ደግሞ ልትኖር ከፈለግ ማንን? ይችን ሃይማኖት ምን በል በዚች ሃይማኖት እመን። እግዚአብሔርን ምን በለው? ውደደው። እትቅትል ነፍሰ ነፍስን አትግደል ወኢታማስን ሕፃነ ሕፃንንም ደግሞ አትግደል አታጥፋ ይላል ሰለስቱ ምዕት። ይህንን የተናገሩት ነፍስን አትግደል አታመንዝር ወኢትውር ኀበ ሚስተ ቢሲ ወደ ወንድ ሚስትም አትሂድ። እንዲህ ካደረክ እግዚአብሔርን ታውቀዋለህ። እንዲህ ካላደረክ ካመነዘርክ ወደ ሰው ወደ ሌላ ወንድ ሚስት ከሄድክ ለአንተ ወዳልሆነችዋ ከሄድክ ለማማሰልከ ሕፃነ ሕፃንንም ደግሞ ካጠፋህ ይተአምሮ ይታፈቅሮ ለእግዚአብሔር እግዚአብሔርን አትወደውም፣ እግዚአብሔርንም ደግሞ አታውቀውም። ለምን? የእግዚአብሔር ትእዛዙ ይህች ናትና። በዚህ ሃይማኖት ልትኖርና ልትጸናባት ከፈለግ ምን በል? የቀናች ሃይማኖትን ጠብቅ። ልብ በሉ እንግዲህ ነፍስን አትግደል፣ አታመንዝር፣ ወደ አንተ ወዳልሆነ ለአንተ ወዳልሆነችዋ ሴትም ደግሞ አትሂድ፣ ወደ ሰው ሚስት አትሂዳለን። ይህ ሁሉ በእኛ ላይ ላይገኝ ይችላል። ነገር ግን አንዳንዶቹም ላይ ደግሞ ሊገኝ ይችላል። ምናልባት ሰው ማይገል ሊኖር ይችላል። ነፍስ ማያጠፋ ሊኖር ይችላል። ወኢታማስን ሕፃን አለ። ነገር ግን አሁን በዓለማችን ላይ ያለው አላስፈላጊ እርግዝና የሚባለውን ምን አሉት ሰለስቱ ምዕት? ወኢታማስን ሕፃነ ሕፃንንም ምን አትበል አታጥፋ፣ ውርጃን አታድርግ። ለምን? የማይፈልግ እግዚአብሔር የማይፈልገው ሰው የለምና። እግዚአብሔር የማይፈልገው እግዚአብሔር የማያውቀው እግዚአብሔር ያልፈጠረው ሰው ሕፃን አልተፈጠረም አልተረገዘምና ምን አትበል። በዚህ ላይ ሀኬትን ተንኮልን አታድርግ። ወቀቦ ለልብከ ነገር እኩይ ከከፋው ነገር ሁሉ ይህንን ነገር ልብህን ጠብቀው ይላሉ። ልብህን ጠብቀው። ሰው በዚህ ውስጥ ሲኖር በዚህ ዓለም ሲኖር በዓለም ሲኖር እኒህ ነገሮች ብዙ ፈተናዎች ይመጡበታል። ነገር ግን ልጓም የሆነው ራሱን የሚገድብበት ራሱን የሚገታበት ሕገ እግዚአብሔር ፍትሐ እግዚአብሔር አለ። ራሱን ደግሞ ለጊዜው ነፃ የሚያደርግበት አመንዝሮተ ሰይጣን የሰይጣን ምክረ ሐሳብ እሱ የሚነዛው በልቡናችን ውስጥ የሚያሳድረው አለ። ከዚህ ውስጥ ግን እግዚአብሔርን አምኖ በእግዚአብሔር ሕግ ጸንቶ የሚኖር ሰው ከሆነ
ወሃይማኖት ርትዕተ ዕቀብ የቀናች ሃይማኖትን ጠብቅ ይለዋልና ራሱን ጠብቆ ራሱን አድኖ ሌላውንም ደግሞ ጠብቆ የሚኖርባት ምንድናት ካል ይቺ ሃይማኖት ናት። ለምን ይህንን ደግሞ ቅዱስ ጎርጎርዮስ እንዲህ ይለናል። ከመንክስስ ለሰማያዊ ከመንልበስ ሰማያዊ ለቢሲ ሰማያዊ ዘውቱ ኢየሱስ ክርስቶስ። ቅዱስ ጎርጎርዮስ በሃይማኖተ አበው ምዕራፍ 14 ላይ ንባቤ መለኮት የተባለው ስለ ሥጋዌ በተናገረበት አንቀጹ በሃይማኖት ከኖርን በሃይማኖት ከጸናን አለ እግዚአብሔርን ፈልገን መድኃኔ ዓለም ክርስቶስን አግኝተን ስንኖር አለ ሰማያዊ የሆነው እግዚአብሔርን መስለነው ተዋህደነው ሰማያዊ የሆነው እግዚአብሔርን ለብሰነው መስለነው እንኖራለን ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ ይህንን ምን አለ? እኔ ክርስቶስን እንደምመስለው እናንተም ደግሞ እኔን መስላችሁ ምን በሉ ኑሩ። ለምንድን ነው እንዲህ ያለው? እሱ የሚመስለው እግዚአብሔርን ነውና ቅዱስ ጳውሎስን መምሰል እግዚአብሔርን መምሰል ስለሆነ ለምን አለ ቅዱስ ጎርጎርዮስ ሰማያዊ የሆነውን ሰው እንድንለብሰው። ለምንድን ነው ሰማያዊ ያለው? ነገር ግን ሰው አለው ከመቤታችን የተወለደውን ሰማያዊ አለው። እግዚአብሔር ቃል ከሰማይ መጥቶ ነውና ከቅድስት ድንግል ማርያም ሰው የሆነው ከሷ ነውና። ስለዚህ ይህችን ሃይማኖት ምን በል ጠብቅ፣ በልቡናችን እናትማታለን፣ በአንደበታችን እንናገራታለን። ማን ሃይማኖታችንን እመቤታችን ቅድስት ድንግል ማርያም እንዳደረገችው ምን አለ? ወተወዲዮ ውስተ ልባ እመቤታችን ቅድስት ድንግል ማርያም ሁሉንም ነገር በልቧ ትጠብቀው ነበር አለ። ብዙ መከራ ብዙ ሐዘን የሚደርስባትን ነገር ሁሉ በአንደበት ለመናገር ስለሚጠንቃት በሕይወት ትኖረዋለች፣ በልቧም ደግሞ ትጠብቀዋለች ያ ጊዜ እስከሚደርስ። እኛም ደግሞ በሕይወታችን በአንደበታችን እንናገረዋለን፣ እንኖረዋለን፣ በልቡናችንም ደግሞ አትመን እንዘዋለን። ወዛ አነ ጽኑ በዛቲ ሃይማኖት ቅዱስ አባ ገብርኤል የተባለ በሃይማኖተ አበው ምዕራፍ 94 ላይ እንዲህ ይላል። ወአነ በዛቲ ሃይማኖት ጽኑ እኔ በዚች ሃይማኖት የማልናወጥ እንደ አለት ድንጋይ የሆንኩ ነኝ ይላል። እንደ አለት ድንጋይ ቅዱስ ሳዊሮስም ይህን ይናገረዋል። ምን ብሎ? ወደ አንበሳም ቢጥሉህ ወደ እሳትም ቢጥሉህ ወደ ጉድጓድም ቢጥሉህ አንተ ክርስቶስን ለመካድ አትቅሸምሸም፣ ወደ ኋላም አትበል፣ አንተም አትብራ ብሎ ይናገራል። ለምን? አንበሳ ቢሰጡኝ፣ ለውሻም ቢሰጡኝ፣ ለእሳትም ቢሰጡኝ እኔ ክርስቶስን ለመካድ ምን አልልም፣ ወደ ኋላ የምልበት መንገድ የለኝም። ለምን? የጸናው ነኝና። ይህንን ነው አባ ገብርኤል እኔ በዚች ሃይማኖት የጸናው ነኝ ብሎ የተናገረው። ስለዚህ ሰው በዚህ ሃይማኖት የጸና ሆኖ እንዲኖር የተረዳ ሆኖ እንዲኖር ከተፈለገና ራሱን ከፈለገ ምንድን ነው የሚያደርገው ካል ልቡናውን አእምሮውን ወደ ላይ ያነሳል። እግረ ህሊናው በዚህ ዓለም ይኖራል። አይነ ህሊናው አይጋረ ልቡናው ደግሞ ወደ ሰማይ ይሰቀላሉ። በዛ እግዚአብሔርን ለማየት ይፈልጋል። እግዚአብሔርን ለማየት ሲፈልግ ሐሳቡ ሁሉ ይነጠቃል። ሐሳቡ ሁሉ ሲነጠቅ በዚያ ይሮጣል። የሚሮጥበት ደግሞ ወደ እግዚአብሔር ነው። ከእግዚአብሔር ወደ እግዚአብሔር፣ ከዓለም እግዚአብሔር ወደ ዓለም እግዚአብሔር እየሮጠ ሲሄድ ማንን ያገኛል? በሁሉም ነገር የሚያገኘው እግዚአብሔርን ነው። እግዚአብሔርን ሲያገኝ እሱ ደግሞ ምን ይሆናል? በእግዚአብሔር እቅፍ ላይ ይኖራል። ከዚያስ ደግሞ በዚህ ዓለም ያለ ሰው ዕለት ዕለት ሩጫውን አያቋርጥም። ቅዱስ ዮሐንስ አፈወርቅ ሐዋርያው ቅዱስ ጳውሎስ ሩጡ ወብድሩ እናንተ አትቀመጡ ሩጡ ሁልጊዜም የሮጣችሁ የፈጠናችሁ ሁኑ አትዘግዩ ብሎ የተናገረውን ሲተረጉም ወኩሉ ዘይረውፅ ወይድህር ወይጅቤ እደክም የሚሮጥ ሰው ይላል ቅዱስ ዮሐንስ አፈወርቅ ወደ ኋላ አይልም። ወደ ኋላ ለመዘግየት ወደ ኋላ አይልም፣ ለመዘግየትም ደግሞ አይቸኩልም። ታዲያ ይሮጣል። ለምን? የሚሮጥ ሰው አለ ይደክመዋል፣ ድካሙን ግን ይታገሳል። የሚሮጥ ሰው ድካሙን ይታገሳል፣ የተቀመጠ ሰው ደግሞ ሩጫውን ይታገሳል አለ። ነገር ግን የሚሮጥ ሰው ከሩጫው ወደ ኋላ ካለ ከተቀመጠ የሚሮጥበት ያ የሮጠለት ነገር ያልፈዋል፣
ነገር ግን እኔ ያ የምሮጥለት ነገር ሰማያዊ ተስፋ ሰማያዊ ርስ እንዳያልፈኝ አለ። ከመሮጥ ወደ ኋላ አልልም። ለምን ያንን ነገር የቀደመኝ እየሮጠ የሄደው ሰው ያንን ነገር ያነሳና ያልፈኛል አለ። ያልፈኛል። አሁን ሐዋርያው ቅዱስ ዮሐንስ አፈወርቅ ያልፈኛል ብሎ የተናገረበት ጉዳዩና ምስጢሩ የሚያልፈው ሆኖ አይደለም። ታዲያስ ፊተኞች ዋለኞች ፊተኞች ይሆናሉ ብሎ ለተናገረው መድኃኔ ዓለም ክርስቶስ እኔ በዘገየው ቁጥር ስንፍና ይመጣብኛል። ስንፍና በመጣ ቁጥር ደግሞ ከእግዚአብሔር እርቃለሁ። እግዚአብሔርን ወደ ማግኘት የሚሄድበት አይደለም። ስንፍና በመጣ ቁጥር ደግሞ ኃጢአት ይሰራል። ኃጢአት በመጣ ቁጥር ደግሞ በተሰራ ቁጥር ደግሞ እልወት ክደት ይመጣል። ወቅ ደግሞ ይህንን ቅዱስ ያዕቆብ ይናገራል። ክህደት በመጣ ቁጥር ደግሞ ከእግዚአብሔር መለየት ይመጣል። ስለዚህ ከእግዚአብሔር ላለ መለየት አለ ሁልጊዜም መሮጥ፣ ሁልጊዜም መድከም። ነገር ግን የምንደክምለት ለጥንካሬ ነውና በጨለማውም የምንሮጥለት ለብርሃን ነውና ለምንደክምለት ለጥንካሬ እንደሆነ የምንሮጥለት ለማረፍ ነውና አለ እንሮጣለን። ለምን? ሃይማኖታችንን ለመጠበቅ ያ የተሰጠው በብርሃን የተሰጠው በጨለማ የሚኖረው ያ ምንድን ነው? ያ ሃይማኖት ነውና በብርሃን የተሰጠው ማለት እኔ ብርሃን ነኝ ብሎ እግዚአብሔር የሰጠን ያ የራሱ መገለጥ በጨለማ ይኖራል። በጨለማ ይኖራል ማለት ደግሞ እሱ ቢሰጠንም ቢገልጽልንም ራሱ እግዚአብሔር ያ የገለጠው መገለጡ የተገለጠው መገለጡ በጨለማ ባለመታወቅ ለዘላለም ይኖራል። ለዘላለም ባለመታወቅ ባህሪውን ለእግዚአብሔርስ አልቦ ዘሪዮ ግሙራ እግዚአብሔርንስ ፈጽሞ ያየው የለም ይላል። ያየው የለም። ለምን? በባህሪ የመለኮቱ እግዚአብሔርን ማየት ስለማይቻል ያን እግዚአብሔርን ማየት ስለማንችል ያንን ማየት የማንችለውን እግዚአብሔርን በውሱን አእምሮ በጠባብ ሕሊና ልረዳው ልወቀው ማለት አይቻልምና በጨለማ የሚኖር ብሎ ይገልጸዋል። በጨለማ የሚኖር በጨለማ መኖሩ ምንድነው? አለመታወቁ። እግዚአብሔር በባህሪ መለኮቱ አይታወቅምና ተመርምሮ ይህ ነው ከዚህ እስከዚህ ከዛ እስከዚህ ተብሎ የሚወሰን አይደለምና ሰው በአጭር ቁመት በጠባብ ደረት ተወስኖ ሲኖር ያንን እግዚአብሔርን ሙሉ የሆነውን ይችን ዓለም እንደ ሸማ ጠቅልሎ እንደ ወርቅ አንከብሎ የሰራትን በመሃል እጁ የያዛትን እግዚአብሔርን ፈጽሜ ልወቀው ማለት እምነት እንጂ እውቀት ስላልሆነ በዚህ መካከል ግን ምን እንላለን? ያንን የምናውቀውን በእምነት በሃይማኖት የተረዳነውን አምነን ያወቅነውን አውቀን ደግሞ ወደ እምነት የገባነውን አምነን አውቀነዋል። ካወቅነው በኋላ ግን ያንን የምናውቀው እግዚአብሔር እንደማይታወቅ ለሃይማኖት ያህል የተገለጸና የተሰጠ መሆኑን ያ ሕሊናትን ሁሉ የፈጠረው እኛ እግዚአብሔርን እንወቅ እንረዳ ብለን እግዚአብሔርን ስለማወቅ የምናውቅበት ያ እውቀቱ ከፍ ያለ ልዕልናዊ ነውና መቅድመ ኩሉ ንእመን በእግዚአብሔር ወዲረ ንሳሎ ወኩሎ ያስየደ ዛሎ ባሪያም ዘይሴባህ በአፈ መላእክት በመላእክት አንደበት የሚመሰገነው ነገር ግን በአርያም ያለው በምድርም ያለው ያ ምንም ነገር የማይከልለው እግዚአብሔርን ለማወቅ መጀመሪያ ላይ እንመነውና ሁሉን ነገር ይግለጽልን ብሎ ይናገራል። ወቅሩታን ሀቆ የሆኑ በጽድቅ እንዲህ ያሉ ሰዎች ግን እግዚአብሔርን ለማወቅ የሚተጉ ሰዎች ወቅሩታን ሀቆ የሆኑ በጽድቅ ወገባቸውን የታጠቁ የማይላላ ትጥቃቸው ከፍና ዝቅ የማይል አንዴ ከፍ አንዴ ዝቅ ሊያደርጉት የማይችል የጸና ነውና ምን አለ? ወቅሩታን ሀቆ የሆኑ ወለገዳምኒ ይሴሰዩ ምስለ እንስሳት ወአራዊት ቆጽለ ዘይቶን በገዳምም በጫካ የሚበሉት ከአራዊት ከእንስሳት ጋር የዘይቱን ደግሞ ሌሎች ቅጠሎችም ጭምር የሚበሉ ቅዱሳን እንዲህ የታጠቁት የሃይማኖት ትጥቃቸው አለ ወቅሩታን ሀቆ የሆኑ ወገባቸውን የታጠቁ የማይላላ ነውና ጻድቃን ውስተ ብርሃን ሎሙ ጻድቃን የበራላቸው ያ ብርሃናቸው የማይጠፋ ለምን? ራሱ እግዚአብሔር ስለሆነ። ህዳጠ ሀሚሞሙ ወብዙኃ ይትፌስሑ ጥቂት ይታመማሉ። በምን? በሃይማኖት ያሉ ሰዎች መከራው ቢበዛም
ችግሩ ቢበዛም ነገር ግን ከሃይማኖት የሚያወጣኝ የለም ብለው የሚተጉና የሚፋጠኑ ሰዎች ህዳጣ ሀሚሞሙ ወብዙኃ ይረክቡ። ጥቂት ይታመማሉ፣ ጥቂት ወብዙኃ ይረክቡ። ነገር ግን ጥቂት ታመው ብዙ ያገኛሉ፣ ጥቂት ተከፍተው በብዙ ይደሰታሉ። ለምን? በብዙ የሚሰጠውን እግዚአብሔር ዘያፍሮ ዘይሰፍሮ ለማይ በህብኑ በመሃል እጁ ውሃን የሚሰፍረው ውሃ በመጠጣት ውሃ በማጣት የሚራቡ የሚጠሙትን ጉረሯቸው የደረቁ ሰዎች በሃይማኖታቸው ምክንያት መከራ የሚደርስባቸው የሚታሰሩት ለአራዊት የሚሰጡትም ደግሞም ውሃ በመከልከል የሚቸገሩ ሰዎች አለ ህዳጣ ሀሚሞሙ ጥቂት ይታመማሉ፣ ነገር ግን በብዙ ይደሰታሉ። ልብ በሉ የእነዚህን የቅዱሳንን በዚህ ዓለም መታመም ለሰባም ይሁን ለ80 ዘመን ህዳጣ አለው ጥቂት። ለምን? ዘመን በማይቆጠርለት ዓለም ውስጥ የሚኖሩና የሚደሰቱ ስለሆኑ በዛቲ ሃይማኖት በህሊናከ እቀቦ ለእግዚአብሔር። ይህንን በማመን ግን እግዚአብሔር አምላክን ምን በለው? ጠብቀው። እግዚአብሔር አምላክን ጠብቀው። ለምን ይጠብቀዋል? እግዚአብሔር ለሱ የሚሰጠውና የሚያደርግለት ነገር ሁሉ የማያልቅና የማይጠፋ የሚያስደስት እንጂ የማያስቆጭ ስለሆነ በእግዚአብሔር የሚደሰቱ የሚያምኑ ሰዎችም ከዚህ በላይ ናቸው። ልብ በሉ። በዚህ እንኖራለን። በዚህ ቤተ ክርስቲያን እንደሰታለን። አንድ ጊዜ መከራ አለ፣ አንድ ጊዜ ደስታ አለ፣ አንድ ጊዜ ችግር አለ፣ አንድ ጊዜ ሐዘን አለ። አንድ ጊዜ የዛሬው የሰሞኑ ጉዞ ምን ይላል? ያደክመናል፣ ያስጨንቀናል። ነገር ግን ከዚህ በላይ ደግሞ የሚያስደስት አለ። ለምን? እግዚአብሔር የሚሰጠው በሰው ሕሊና የሚለካ ስላልሆነ አሁን ከዚህ ከኛ መካከል ሰሞኑን መጀመሪያ ቀን የመጣል በሁለተኛው ቀን የቀራል፣ ሶስቱንም ቀን የቀረ ይኖራል። ከዛ ሶስቱንም ቀን የመጣ ሰው ይኖራል። 2 ቀን መጥቶ 1 ቀን የቀረ ሰው ይኖራል። ለምን? ይደክማላ። ይሄ የሥጋ ድካም ነው። ብፁዕ ውእቱ ዘአትሐተ ርእሶ በኀዊረ ፍኖት። እግዚአብሔር ራሱን በመንገድ እንዳደከመ ሰዎችም ደግሞ ራሱን እግዚአብሔር እንዳደከመ የሚያደክሙ ራሳቸውን በጉዞ እግዚአብሔርን በመረዳትና በማወቅ የሚያደክሙ ሰዎች ምንድናቸው? ብፁዓን ናቸው፣ የሚከብሩና የሚመሰገኑ ናቸው። ለምን? ይችን ቤተክርስቲያን ያከብራሉና። ይችን ቤተክርስቲያንን አክብረው ጥሪያቸውን ጠብቀው የመጡ ናቸውና በዚህ ቤተክርስቲያን ላይ የሚደርሰውን መከራና ችግር አውቀው ክርስትናቸውን ያጸኑ ዘንድ የሰማዕታትን ደምና ዋጋ ይከፍሉ ዘንድ ሃይማኖታቸውንም ይጠብቁ ዘንድ ምንድነው? ብፁዓን ናቸው። ለምን? ይህንን አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢራት ሲገልጽ እንዲህ ይላል። አርዮስ ደበያ ለቤተ ክርስቲያን ወሰለስቱ ምዕት አጽንዕዋ በሃይማኖቶሙ በጉባኤ። አርዮስ ይችን ቤተ ክርስቲያን ወደ ኋላ ጎተታት። 3 ምዕት ግን ጉባኤን በማድረግ በጉባኤያቸው ቤተ ክርስቲያንን ከፍ አደረጓት። የሐዋርያትን ቤተ ጉባኤ የሰሯትን ቤተ ክርስቲያን በእነሱ አለትነት የተመሰረተችውን ቤተ ክርስቲያን አለ አርዮስ ወደ ኋላ ሲጎትታት፣ ክደት ኑፋቄ ሲዘራባት፣ 3 ምዕት ደግሞ በጉባኤ አደረጓት፣ ከፍ አደረጓት። በዚህ ውስጥ ያሉት ምንድናቸው? እንደ ቅጠል የረገፉ መናፍቃን አሉ። እንደ ከዋክብት ደግሞ በቅጠሎቹ ላይ የሚያበሩ ዕንቁዎች ሰማዕታት ደግሞ አሉ። እንደነ ቅዱስ አትናቴዎስ ብሎ ይገልጻል። ስለዚህ የቤተ ክርስቲያን ልጆች በትክክል ልጅ መሆናቸውን የሚገልጹበት ምስጢራቸውን የሚካፈሉበት በዚህ ነው። ራሳቸውን የሚጠብቁበት። ልብ በሉ። ልጆች ነን፣ እንካፈላለን፣ ከቤቱ እናድራለን። ወፈድፋደሰ እለ ያድሩ ውስቴታ እንዳለው ይልቁንም እጅጉንም በቤቷ የሚያድሩት ምንድናቸው? ሕይወታቸው ናት እንደተባለ ልጆች ነን፣ በቤት እናድራለን። ወጣቶች ነን፣ እንረዳለን፣ እንጠብቃለን።
ተማሪዎች ነን፣ እንማራለን፣ ተቀብለናል፣ እናስረክባለን። በተቀበልንበት መጠን ሁሉ ድካማችንን ሳንቆጥር ቤተ ክርስቲያንን የምናስረክብበት መንገዱ በየት ነው ካል በእውቀት መስመር፣ በመረዳት መስመር፣ በማምለክ መስመር፣ በክህነት መስመር ነው። እነዚህ ነገሮች ያስፈልጋሉ። መረዳት አለ። ካልተረዳ ስሜት ብቻ ይሆናል። ስሜት ብቻ ለምን ከተባለ ሁሉም ነገር ቤተ ክርስቲያን እንዲህ ሆነ ሲባል በስሜት ብቻ ከሆነ ጥያቄ በምስጢር የመጣውን መመለስ አንችልም። መናፍቃንን መሞገት አንችልም። ታዲያ ምን እንላለን? እንረዳለን፣ ምስጢሩን እንመረምራለን። በምስጢር እንረዳለን፣ እንጠብቃለን። ከዚያስ ደግሞ የተረዳነውን ያወቅነውን ስንረዳ የተረዳነውን ደግሞ እንኖርበታለን። ለምን ልጆች ነንና ከዚህ ውስጥ እንዳንወጣ አደራህን ጠብቅ፣ ሃይማኖት ግን የጸናች የቀናች ሃይማኖት ግን ጠብቅ ተብሏልና። በዚህ መሰረት በዚህ በጉዞ የሚደክም በማሰብ የሚደክም ልቡናው የሚሞትበት መሆን የለበትም። አሁን ስታስቡት ገና ቤት ሳላችሁ መንገዱን ስታስቡት አሁን ገና እዚያ ድረስ ሄደን ምን አለበት ቅርብ ቢሆን ኖሮ ብላችሁ አላሰባችሁም? ቤተክርስቲያኑ እዚያ ድረስ እኮ ሩቅ ነው ብላችሁ አስባችኋል ማለት ነው። የሚያስብ ሰው አለ። ደግሞ ቅርብም ነው ሰላም ከሆነ በብዙ መከራ በብዙ ችግር ውስጥ እያሉ ይህንን ቤተክርስቲያን የሚናፍቁ ሰዎች አሉ ብለው ድካሙን የለን የማይቆጥሩ ሰዎችም አሉ። ነገር ግን ኧረ ሩቅ ነው ብለው ልቡናቸውን አስቀድመው የገደሉ ሰዎች አሉ። እንደነዚህ ያሉ ሰዎች አስቀድመው የሞቱ ናቸው ማለት ነው። አስቀድመው የሞቱ ለምን? በሐሳብ ገና መሄድን ሲያስቡት ልቡናቸው ይሞታል። ስለ ሃይማኖት ትምህርት ሲነሳም ልቡናቸው ይሞታል። ይህ እኮ አይታወቅም እንዴት ልናውቀው እንችላለን ብለው ይሞታሉ። እንደዛ አይደለም። ለመጽናት ለመትጋት መጀመሪያ ኩን ድልዎ እመፈቀድከ ታይምራ ኩን ድልዎ። አንተ ልታውቃት ከፈለግ ቅድስት ቤተ ክርስቲያንን አለ የተዘጋጀው ሁን። መጀመሪያ ልብህን አዘጋጅተው። ልብህን አዘጋጅተው። ለምን? የተዘጋጀ ልብ ቅሩብ ነው። ለምን? ለመረዳት የቀረበ ነው። የቀረበ ልብ ለማግኘት ደግሞ ተነሳሽነት አለ። ለምን? እኛ ሃይማኖታችንን እንደ መስታወት ፊት ለፊት እንደ ስዕል ፊት ለፊት የምናየው መሆን መቻል አለበት። በኋላ መሆን የለበትም። በኋላ ያለ ነገር ከሆነ ይከብዳል። በኋላ የተሸከምነው ነገር ወገባችንን ያጎብጠናል፣ አንገታችንን ያስደፋናል። ለምን? ሸክም ነውና። በፊት ለፊት ያለ ነገር ከሆነ ግን ፊት ለፊት ነው የሚያሳየው ማለት ነው። መብራት የምናበራው በፊታችን ነው። ለምንድን ነው? እንዲታየን፣ ወደፊት ያለውን ነገር እንዲያሳየን። አይናችን ትክክል በሆነበት እግራችን ወደሚሄድበት ነው። ወደ ኋላችን አናበራም። መድኃኒዓለም ክርስቶስ እንደነገረን መብራትን ከመቅረዙ በታች ሊያበራው የሚችል የለም። ለምን? ከቅርጫቱ በታች ካደረገው ያ ጥላ ይሆነዋል፣ ለሚያበራው ሰው ጥቅም አይሆንም። እንዲሁም ሁሉ ሃይማኖትን በመናገር ብቻ የሚያራምድ ሰው ጊዜ ሲቀናው ጊዜ ሲደላው የሚያደርግ ሰው ምን አይሆንም? የተዘጋጀ አይሆንም። ለሚመጣበት ሁሉ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ እንዲያው በጊዜውም ያለ ጊዜውም የጸና ሁን ይላል። በምንም በጊዜውም ያለ ጊዜውም የጸናህ ሁን። ስለዚህ ሐዋርያው ቅዱስ ጢሞቴዎስ ነው እንዲህ እያለ የሚመክረው፣ በጊዜውም ያለ ጊዜውም የጸናህ ሁን። በጊዜው የጸናህ ሁን። ክርስትና መከራ በማይገኝበት ጊዜ መከራ ሳይኖር ዝም ብለህ በምታስተምርበት ጊዜ የጸናህ ሁን። ያለ ጊዜውም ደግሞ በምትታሰርበት መከራ በሚደርስበት ጊዜ ወቃለ እግዚአብሔር ሰጊድ የሰር የእግዚአብሔርን ቃል ማሰር አይችሉምና ይላል። የእግዚአብሔርን ቃል አላውያን ከሃዲያን እንዳታስተምር በመድረክ እንዳትቆም በሚከለክሉበት ጊዜ ሃይማኖት ግን እንድታጸና እንዲጸኑ ምዕመናን በምታደርግበት ጊዜ አንገትህን ለስለት ሰይፍህን ለጦር እግርህን ለስለት በሚሰጡበት ጊዜ በጊዜውም ያለ ጊዜውም የጸናህ የበረታ ሁን። ለምን? በጊዜውም ያለ ጊዜውም በርታ፣ ጠንክር። ለምን? የእግዚአብሔር ቃል አይታሰርምና። በእስር ቤት ሆኖ ያስተምረው የነበረ ሐዋርያው ቅዱስ ጳውሎስ ለዚህ ነው። ለምን?
የእግዚአብሔር ቃል ስለማይታሰብ ለምን ወይ ሰግድ በብረከ ልቤ ይላል ሐዋርያው ቅዱስ ጳውሎስና መዝሙረኛው ዳዊት። ለእግዚአብሔር በልቡናዬ ጉልበት እሰግዳለሁ። ልብ በሉ ሐዋርያው ቅዱስ ጳውሎስን እግዚአብሔርን በሚያመልክበት ጊዜ የእግዚአብሔርን ወንጌል በሚሰብክበት ጊዜ